ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የምዕራፍ 3 የኢቲቪ 57 ዜናዎችን ይዘን ቀርበናል። አበይት ርዕሶቹን አስቀድማለሁ። የቢሾፍቱ አውሮፕላን ማረፊያ ሲጠናቀቅ ኢትዮጵያ በአቪዬሽን ዘርፍ ከቀዳሚዎቹ ተርታ እንደሚያሰልፋት ተገለጸ። መንግስት የኢትዮጵያን የባህር በር ዳግም የማግኘት ጥያቄ በለውጡ ማግስት አጀንዳው አድርጎ የተንቀሳቀሰበት መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ከውጭ አሜሪካ የተወሰኑ ወታደሮችን ከአውሮፓ ምስራቃዊ ድንበር ልታስወጣ መሆኑን ሮማኒያ ገለጸች። በእንግሊዝ ካራባኦ ዋንጫ ዛሬ ምሽት 5 ጨዋታዎች ይደረጋሉ። በስፖርት ዘገባችን የምንይዘው ይሆናል። ተመልካቾቻችን ከኢትዮጵያ ቴሌቪዥን የረቡዕ ምሽት የኢቲቪ 57 ዜናዎችን አልጋነሽ ተካ ወደ እናንተ ያደረስኩ አብሬያችሁ ቆያለሁ። ተመልካቾቻችን የዛሬ ምሽት አጀንዳችን የቢሾፍቱ አውሮፕላን ማረፊያ መጠናቀቅን ይመለከታል። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን አውሮፕላን አብራሪና ዓለም አቀፍ የአቪዬሽን ጸሐፊ የሆኑት ዮናታን መንክር ናቸው። አቶ ዮናታን ስለመጡና እናመሰግናለን። በኋላ ላይ የምንገናኝ ይሆናል። አብራችሁን ቆዩ። በከፍተኛ እምነትና ኩራት ልገልጽ የምፈልገው ጉዳይ በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። ይሄን እናሳካለን። ማንም ሊያስቆመን አይችልም። እናሳካለን። ወደ ዜናዎቹ እናልፋለን። ጠቅላይ ሚኒስትር አብይ አህመድ ዛሬ በምስራቅ ሸዋ ዞን ጉብኝት ማድረጋቸውን ገለጹ። ጠቅላይ ሚኒስትር አብይ አህመድ በማህበራዊ የትስስር ገጻቸው ላይ ባሰፈሩት መልእክት የምስራቅ ሸዋ ዞን ጉብኝታቸው በክረምት የስንዴ ምርት ስራዎች የተገኘውን ውጤት የምርት አሰባሰብን በመመልከት ለመገምገምና የበጋ ስንዴ ስራ ማስጀመር ላይ ያተኮረ ነበረ። በአካባቢው የሙዝ ፓፓያና አሳ ክላስተር ስራዎችንም ተመልክተናል ብለዋል ጠቅላይ ሚኒስትር አብይ አህመድ። ነባሩ ባህላዊ የግብርና ዘዴ አሁንም መኖሩን ጠቅሰው በሰፊው ለማረስ የሚያስችለው ሜካናይዜሽን እያደገ በመሄዱ የአካባቢውን የግብርና ብቁነትና ምርታማነት እያሳደገው መሆኑን ገልጸዋል። ወደ ኋላ መለስ ብለን የነበረውን አሰራር ስንገመግም እነዚህን መሰል ዘመናዊ ዘዴዎችን ከብዙ ዓመታት በፊት እንደ ሀገር ጀምረን ቢሆን ኖሮ የግብርና ምርታችን በከፍተኛ ደረጃ የተለየ ይሆን እንደነበር እንረዳለን ብለዋል። ዛሬ ከዓመት ወደ ዓመት እየጨመረ የሚሄድ ምርታማነት እየተመለከትን እንገኛለን። ለማደግ ምንም አይነት የውጭ ድጋፍ አይመጣም። እውነተኛውን የሀገራችን ለውጥ የሚመጣው የራሳችን ጽናት፣ ፈጠራና የስራ ትጋት ነው ሲሉም ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ባሰፈሩት መልእክታቸው 2016 ዓመቱን ሙሉ ኤክስፖርት ያደረግነውን አማውንት በዚህ ዓመት በ4 ወር ብቻ ኤክስፖርት አድርገናል። የዚህ ዓመት 4 ወር ከአንድ ዓመት በፊት የነበረውን የዓመቱን ኤክስፖርት ሸፍኗል ማለት ሪፎርሙ የሚጨበጥ ውጤት አምጥቷል ማለት ነው። የአጀንዳ ዘገባችንን እናስቀድማለን። የኢትዮጵያን አየር መንገድ በየጊዜው ከዘመን ጋር ራሱን እያዘመነ የኢትዮጵያን ስም ከፍ አድርጎ ማስጠራቱን ቀጥሏል። በርካታ ሽልማትን የተቀዳጀው አየር መንገዱ ስኬትን ለማስቀጠል አዲስ ዓለም አቀፍ አውሮፕላን ማረፊያ በቢሾፍቱ ሊያስገነባ ነው። የቢሾፍቱ አውሮፕላን ማረፊያ ሲጠናቀቅም የደንበኞችን ቁጥር በእጅጉ ያሳድገዋል። መሐመድ አልቃድር የኢትዮጵያ አየር መንገድ ከየት ተነስቶ የት ደረሰ የሚለውን በተከታዩ ዘገባ ያስቃኘናል። እንከታተል። በኢትዮጵያ በአፍሪካ ብሎም በመላው ዓለም ሰማይ ከፍ ብሎ ይበራል። በአፍሪካ ተፎካካሪ የለውም። የኢትዮጵያ ኩራት ደግሞም መለያዋ ነው። የኢትዮጵያ አየር መንገድ ታህሳስ 12 1938 ዓ.ም 5 አውሮፕላኖችን ከአሜሪካን ሀገር በመግዛት አገልግሎት መስጠት የጀመረበት ነው። አየር መንገዱ በዚህ ዓመት የመጀመሪያ በረራውን መጋቢት 30 1938 ከአዲስ አበባ ተነስቶ ወደ ካይሮ ግብጽ በማድረግ ነበር በረራውን የጀመረው።
አየር መንገዱ ቀስ በቀስ የበረራ አድማሱን በማስፋት በተለያዩ ክፍለ ዓለማት ማለትም በአፍሪካ፣ በአውሮፓ፣ በኤዥያ እና በአሜሪካ በረራውን አጠናክሮ መቀጠልም ችሏል። የኢትዮጵያ አየር መንገድ ብቻ አይደለም። አውሮፕላኖችን ይጠግናል፣ ስልጠናዎችን ይሰጣል፣ አየር መንገዶችንም በባለቤትነት ያስተዳድራል። አሁን ላይ አየር መንገዱ የኤርባስ A350-1000 የመሰሉ ዘመናዊ አውሮፕላኖችን ባለቤት ሆኗል። ይህም በአፍሪካ የቀዳሚነት ቦታን እንዲይዝ በዓለምም ተወዳጅ እንዲሆን አድርጎታል። በአቪዬሽን ዘርፉ ላይ ጊዜው የደረሰባቸውን አውሮፕላኖች በመጠቀም የተወዳዳሪነት አድማሱን በማስፋት በዓለም አቀፍ ደረጃ ዕውቅናዎችንና ሽልማቶችን አግኝቷል። ዓለምን እያዳረሰ ያለው የኢትዮጵያ አየር መንገድ አዲስ የአየር ማረፊያን በቢሾፍቱ ሊገነባ የመጀመሪያው ምዕራፍ ግንባታም በቅርቡ የሚጀመር ይሆናል። ግዙፉ አውሮፕላን ማረፊያ 3500 ሄክታር መሬት ላይ የሚያርፍ ሲሆን የግብርና ምርቶች ማቀነባበሪያ እንዲሁም የንግድ ተቋማትን ጨምሮ አዳዲስ አገልግሎት መስጫዎች የሚገነቡበት እንደሆነም ይታወቃል። የኢትዮጵያ አየር መንገድ የሚያስገነባው አዲሱ አየር ማረፊያ ግንባታው ከ4 ዓመት በኋላ የመጀመሪያው ምዕራፍ ይጠናቀቃል። በአፍሪካም ቀዳሚ የሆነ የአውሮፕላን ማረፊያ ያደርገዋል። ይህ ግዙፍ የአየር ማረፊያ 1.1 ሚሊዮን ስኩዌር ኪሎ ሜትር ላይ የሚያርፍ የመንገደኞች ተርሚናል እንዲሁም 126190 ስኩዌር ኪሎ ሜትር ላይ የሚያርፍ ለአየር መንገዱ ድጋፍ የሚሰጡ ተቋማት እንዲሁም 100,000 ስኩዌር ኪሎ ሜትር ላይ የሚያርፍ የጭነት አገልግሎት መስጫንም የያዘ ነው። አዲሱ በቢሾፍቱ አቅራቢያ የሚገነባው አውሮፕላን ማረፊያ ከአዲስ አበባ ቦሌ አየር ማረፊያ ጋር በፈጣን መንገድ እንዲሁም በፈጣን ባቡር የሚገናኝም ይሆናል። የኢትዮጵያ አየር መንገድ ከአፍሪካ ልማት ባንክ ጋር ለአዲሱ የአየር መንገድ ግንባታ የሚውል የ7.8 ቢሊዮን ዶላር ስምምነትንም ተፈራርሟል። ከ78 ዓመታት በላይ ያስቆጠረው የኢትዮጵያ አየር መንገድ ከ150 በላይ ዘመናዊ አውሮፕላኖች ባለቤት የሆነው የኢትዮጵያ አየር መንገድ 100 አዳዲስ አውሮፕላኖችን በማዘዝ ላይ የሚገኘው የኢትዮጵያ አየር መንገድ ወደ 142 የሚደርሱ ዓለም አቀፍ መዳረሻዎችን ይበርባቸዋል። የኢትዮጵያ አየር መንገድ ከነዚህ ውስጥ 70ዎቹን የአፍሪካ ሀገራት ከተሞች ላይ መዳረሻውን አድርጓል። የኢትዮጵያ አየር መንገድ ለ6 ዓመታት የአፍሪካ ምርጥ አየር መንገድ በመባል በተከታታይ ሽልማቶችን አግኝቷል። እናም የኢትዮጵያ ስም ከፍ እንዲል አድርጓል፣ ስሟንም አስጠርቷል። ኢትዮጵያ ከጀመረቻቸው ሜጋ ፕሮጀክቶች መካከል አንዱ የሆነው የቢሾፍቱ ዓለም አቀፍ የአውሮፕላን ማረፊያ የዲዛይን ስራውና የአማካሪ ቅጥር መከናወኑን ትላንት በሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ የተናገሩት ጠቅላይ ሚኒስትር አብይ አህመድ የተነሱ አርሶ አደሮችን በተመለከተም የሚያኮራ ስራ መሰራቱን አብራርተው ነበረ። ቢሾፍቱ ኤርፖርት የዲዛይን ስራ አልቋል። ኮንሰልታንት ተቀጥሯል። ነገር ግን ከፋይናንስ ጋር የሚያያዝ ጉዳይ የሚያስነሳው አንዱ አርሶ አደሮች ለዚህ ልማት ስፍራቸውን ሲለቁ እነሱን የምናስተናግድበት መንገድ የራሱ የሆነ ችግር ነበረበት ከዚህ ቀደም። ያ እንዳያጋጥመን ፕሮጀክቱ ሳይጀመር ሙሉ በሙሉ አርሶ አደሮች ቦታቸውን ሲለቁ ኑሯቸው ሳይስተጓጎል አማራጭ ቤትና የኑሮ ዘዬ እንዲከተሉ ሰፊ ስራ ተሰርቷል። ሰፊ እጅግ የሚያኮራ ስራ ተሰርቷል። አርሶ አደሮች ደስተኛ ሆነው ኑሯቸው ተሻሽለው ከወጡ እዚያ ቦታ የምንሰራው ኤርፖርት ዘርፈ ብዙ ጠቀሜታዎች ያመጣል። ጠቅላይ ሚኒስትር አብይ አህመድ አክለውም አዲሱ ዓለም አቀፍ የአውሮፕላን ማረፊያ እስከ 100 ሚሊዮን መንገደኞችን በዓመት ማስተናገድ የሚችል በመሆኑ ከአፍሪካ ቀዳሚ እንደሚሆን አስረድተዋል። ኢትዮጵያ እስካሁን ባለው ሁኔታ ለውጭ በረራ የምትጠቀመው የቦሌ ኢንተርናሽናል ኤርፖርት ነው። ቦሌ ደግሞ አዲስ አበባ ስለሆነ ከፍተኛ አልቲቲዩድ ስለሆነ ከዚህ ራቅ ወዳለ ስፍራ የሚሄዱ አውሮፕላኖች በቂ ነዳጅ ነው ሊነሱ አያስችላቸውም እና የግድ ዋሽንግተን የሚሄድ አውሮፕላን ደብሊን አርፎ ነዳጅ መቅዳት ይጠበቅበታል። አሁን የመረጥነው ቦታ እነዛን ችግሮች የሚፈታ ነው። በቂ ነዳጅ ነው። በአንድ ጊዜ ረዘም ያለ ቦታ መጓዝ ይችላሉ። በመውረድና በመውጣት ያለውን ኮስት ያው መገመት ይቻላል። ከዚያ በተጨማሪ ከ100 ሚሊዮን ፓሴንጀር በላይ በአመት የሚያስተናግድ ስለሆነ በአፍሪካ የመጀመሪያው ትልቁ አየር መንገድ ብቻ ሳይሆን ትልቁ ኤርፖርትም ይሆናል ማለት ነው። ወደ 20 ከዛ በላይ ሚሊዮን ፓሴንጀርስ አሁን መጠቀም ይችላል። ቦሌ ላይ ግን ሞልቷል፣ አልቻለም። ከዛ በላይ ቶሎ ካልተዘጋጀን በቀር ከዚህ በላይ ማስፋት እድል ስለሌለ እንቆማለን።
ያ እንዳይሆን አዲሱ ኤርፖርት በከፍተኛ ደረጃ የኢትዮጵያ ኢኮኖሚ የሚያግዝ ኢትዮጵያን ከዓለም ጋር የሚያገናኝ ለአፍሪካም ጥሩ ብስራት ይሆናል ተብሎ የሚጠበቅ ነው። ይህም $10 ቢሊዮን ገደማ የሚገመት ኢንቨስትመንት ነው። ተመልካቾቻችን እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እዚህ የስቱዲዮ እንግዳ ጋብዘናል። እንግዳችን አውሮፕላን አብራሪና ዓለም አቀፍ የአቪዬሽን ጸሐፊ ዮናታን መንክር ናቸው። ስለመጡ በድጋሚ አመሰግናለሁ። መልካም። እስቲ የኢትዮጵያ አየር መንገድ የአፍሪካ ምርጡ አየር መንገድ እንደሆነ ይታወቃልና እስቲ በዓለም አቀፍ ደረጃም ተመራጭ የአየር መንገድ ነው የኢትዮጵያ አየር መንገድ። አሁን ደግሞ መንግስት አገልግሎቱን ለማፋጠን በቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ አዲስ ግንባታ የዲዛይን ስራና የአማካሪ ቅጥርም እንደተጠናቀቀ እያየን ነበርና እስቲ መንግስት ለአቪዬሽን ዘርፍ የሰጠውን ልዩ ትኩረት እንዴት ነው እርስዎ የሚገልጹት? ያው እንግዲህ በአፍሪካ በጣም ብዙ መንግስታት ሀገራት የራሳቸውን አየር መንገድ ለማቋቋም ከሞከሩ በጣም ብዙ አመታት ተቆጥረዋል። ላለፉት 7-8 አስርታት ከኢትዮጵያ አየር መንገድ እኩል ወይም ከዛም ቀደም ብለው የጀመሩ አየር መንገዶች ነበሩ፣ ያው በቅኝ ግዛት ስለነበሩ ማለት ነው። ለምንድነው ሌሎቹ አየር መንገዶች በኪሳራ ተዘግተው ሲወጡ አንዳንዶቹ ለመመለስ ዳግም ለማንሰራራት እስከማይችሉ ድረስ በአንጻሩ ደግሞ የኢትዮጵያ አየር መንገድ በዘመናት ውስጥ በስርዓት ለውጦች ውስጥ በብዙ ፈተና ውስጥ አልፎ እዚህ ደረጃ የደረሰው የሚለውን የሚያጠኑ ባለሙያዎች አንድ ድምዳሜ ላይ ነው የሚደርሱት። በስርዓት ለውጦች ውስጥ የኢትዮጵያ መንግስታት ለኢትዮጵያ አቪዬሽን የማያቋርጥ ድጋፍ በመስጠታቸው ምክንያት ነው። በተለይ አሁን ይሄ የሚገነባው አዲሱ አቡሴራ ቢሾፍቱ የአውሮፕላን ማረፊያ ብቻ አይደለም፣ የአውሮፕላን ማረፊያ ከተማ ነው ወይም ኤርፖርት ሲቲ ነው። በክቡር ጠቅላይ ሚኒስትሩ ንግግር እንደተመለከተው አርሶ አደሮች እዛ ጋር የራሳቸውን ካሉበት ሳይነቀሉ ካሉበት ቦታ ያኗኗር ዘያቸውን ብቻ በመቀየር በዛ አካባቢ ላይ እንዲሰፍሩ በጣም ትልቅ ስራ ተሰርቷል። ከዚሁ ጋር እንግዲህ ተያይዞ የሚመጡ ሌሎች መሰረተ ልማቶች ከኤርፖርቱ ጋር የሚገነቡትን አንድ ላይ አካተን ስናይ የሚገነባው አንድ የአውሮፕላን ማረፊያ መነሻ ወይም የመንገደኞች መስተናገጃ ብቻ ሳይሆን ትልቅ የኤርፖርት ከተማ ነው እና የኢትዮጵያ አቪዬሽን የኢትዮጵያ አየር መንገድ በተለይ ከመንግስት የሚያገኘው ድጋፍ ተወዳዳሪነቱን በዓለም ደረጃ እንዲያስቀጥል በአፍሪካም ቀዳሚነቱን የበለጠ አጠናክሮ እንዲቀጥል የሚያደርገው ትልቁ ነገር ቢኖር መንግስት ለአየር መንገዱ የሚሰጠው ተቋማዊ ነጻነት ነው። ይሄ ከተመሰረተበት ከንጉሱ ስርዓት ጀምሮ እስካሁን ድረስ በተለያየ አይነት የአመራር ዘይቤም ቢሆን ተቋማዊ ነጻነቱ እንዲጠብቅ የሚደረግለት ድጋፍ ትልቁ ነው። መልካም አቶ ዮናታን፣ እስቲ አውሮፕላን ማረፊያ የሚገነባው አዲሱ ማለት ነው በቀጣይ ጊዜያት ግንባታው ሲጠናቀቅ የአየር መንገዱን አቅም ለማሳደግና የኢትዮጵያ ደግሞ የአየር ትራንስፖርት ማዕከል ከማድረግ አንጻር የሚኖረው ጠቀሜታስ እንዴት ነው የሚታየው? የአፍሪካ አቪዬሽን እዚህ ላይ ማንሳት ያስፈልጋል። ምክንያቱም የኢትዮጵያ አቪዬሽን በዋናነት የሚያገለግለው በትልቁ የአፍሪካን አቪዬሽን የአፍሪካን ሕዝብ ነው። የኛ በአገር ውስጥ ያለን የአቪዬሽን ፍላጎት ውስን ነው። አፍሪካን ከዓለም ዓለምን ከአፍሪካ በዋነኝነት እያስተሳሰረ እያገናኘ ያለው ትልቁ የኢትዮጵያ አየር መንገድ በመሆኑ የኢትዮጵያ አየር መንገድን ወይም የኢትዮጵያን አቪዬሽን ስናይ ሁሉ ጊዜ በትልቁ የአፍሪካን አቪዬሽን ነው ልናይ የሚገባው። የኢትዮጵያ አየር መንገድ እንደምታውቂው ከአመሰራረቱም በአገልግሎቱም እስከዛሬ ድረስ ለአፍሪካውያን ባደረገው አስተዋጽኦ የፓን አፍሪካን ኤርላይን ነው። አፍሪካውያን የኛ የሚሉት ተቋም ነው። ንብረትነቱ በኢትዮጵያውያንና በኢትዮጵያ መንግስት የተያዘ ቢሆንም አገልግሎቱና ጥቅሙ ግን ከኢትዮጵያውያን ይልቅ በዋነኝነት ለአፍሪካውያን ነው። አንዳንድ የአፍሪካ ሀገሮች ቀደም ብለው በተለይ በምዕራብ አፍሪካ ጎረቤት ሀገር ለመሄድ ካሉበት ሀገር አውሮፓ ሄደው ከአውሮፓ ወደ ዛ ጎረቤት ሀገር የሚደረግ ምልልስ እስከ መኖር ነበረ። ይህንን ከአንድ አፍሪካ ወደ ሌላ አፍሪካ ሀገር በቀጥታ ምልልስ እርስ በርስ ለማስተሳሰር የቻለ የኢትዮጵያ አየር መንገድ ነው እና አሁን ይሄ እንግዲህ ብዙ አገልግሎት ሰጥቷል። ቦሌ ዓለም አቀፍ አውሮፕላን ጣቢያ የመጨረሻው ደረጃ ላይ ደርሷል። በአመት 25 ሚሊዮን መንገደኞችን የማስተናገድ አቅም ብቻ ነው። የትኛውንም ያክል ማስፋፊያ ቢደረግለት ከዚህ በላይ ይታነቃል፣ ይታፈናል። ስለዚህ ይህንን ቀደም ብሎ በማሰብ አሁን አቡሴራ በምትባል ቦታ ቢሾፍቱ አካባቢ
$10 ቢሊዮን ወጪ የሚወስድ በአፍሪካ በጣም ትልቁ በዓለምም ካሉት ትላልቅ ኤርፖርቶች አንዱ የሚሆነውን የግንባታው ስራ እንግዲህ እየተጀመረ ነው ማለት ይቻላል። የዲዛይን ስራው አልቋል። ቀደም እንደሰማሹ ይሄ 100 ሚሊዮን ማስተናገዱ ብቻ አይደለም። የኢትዮጵያን የአቪዬሽን ዲፕሎማሲ ስትራቴጂክ ጠቀሜታነት የአፍሪካ የአቪዬሽን መናኸሪያ ነው የሚያደርጋት። እንግዲህ ትልቁ የቱሪዝም እድገትን ብታዩ፣ የንግድ እድገትን፣ የቢዝነስ በአጠቃላይ ከመሰረተ ልማት ጋር በተያያዘ ብታዩ አቪዬሽን ያለባቸው ቦታዎች በጣም የማደግ እድላቸው ሰፊ ነው። ለምሳሌ ዱባይን ብንወስድ ኤምሬትስ ላቋቋመቻቸው የቢዝነስ፣ የቱሪዝም፣ የኢንዱስትሪ መናኸሪያነት ትልቁን ሚና የሚጫወተው እዛ ያሉት አየር መንገዶቿ ናቸው። በተለይ አሁን የኤምሬትስን ኤርላይን ብንወስድ ለዱባይ ዋናው መተንፈሻዋ ከዓለም በሙሉ ዙሪያ ጎብኚዎች፣ የኢንዱስትሪ ሰዎች፣ የቢዝነስ ሰዎች ወደ ዱባይ እንዲመጡ እንዲሄዱ የሚያደርገው ያ ነው። በኢትዮጵያ ውስጥ ይህን የሚያክል አቅም ያለው ኤርፖርት ገነባን ማለት አዳዲስ ኢንቨስትመንቶች እንስባለን። የኢትዮጵያ አየር መንገድ እድገት ብቻ አይደለም። የኢትዮጵያ አየር መንገድ እድገት ዋነኛው ተጠቃሚ ነው። ግን ከዛ ባሻገር የኢትዮጵያ ቱሪዝም በጣም ከፍተኛ ተስፋ የጣልንበት የኢትዮጵያ ቱሪዝም በትራንዚትም ይሁን በመዳረሻነት ኢትዮጵያን በቱሪዝም ለማሳደግ ትልቁ ኢንስትሩመንት አቪዬሽናችን ነው። በዚህ አጋጣሚ ለምሳሌ በጣም የተለያዩ የዓለም ሀገራት መሪዎች፣ የቢዝነስ ሊደርስ እነዚህ ሁሉ በኤርፖርቱ በሚያልፉበት ጊዜ የኢትዮጵያን መስተንግዶ፣ የኢትዮጵያን ባህል የማየት እድልና በዛው በኢትዮጵያ ውስጥ የመሳተፍ እድላቸው ይጨምራል። መልካም። አውሮፕላን አብራሪና ዓለም አቀፍ የአቪዬሽን ጸሐፊ ዮናታን መንክር ስቱዲዮ መጥተው ለሰጡ ማብራሪያ አመሰግናለሁ። መልካም ምሽት ይሁንልዎት። መልካም ምሽት። አመቱን ሙሉ ኤክስፖርት ያደረግነውን አማውንት በዚህ አመት በ4 ወር ብቻ ኤክስፖርት አድርገናል። የዚህ አመት 4 ወር ከአንድ አመት በፊት የነበረውን የአመቱን ኤክስፖርት ሸፍኗል ማለት ሪፎርሙ የሚጨበጥ ውጤት አምጥቷል ማለት ነው። ከኢትዮጵያ ቴሌቪዥን ዜናዎቻችን አሁንም ቀጥሏል። የኢትዮጵያ የባህር በር ዳግም የማግኘት አጀንዳ ዛሬ የተጀመረ ሳይሆን በለውጡ መንግስት አጀንዳው አድርጎ የተንቀሳቀሰበት መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግሯል። የባህር በር ኢትዮጵያ ያጣችበት ሁኔታም በማን እንደተወሰነ የሚታወቅ ጉዳይ አለመኖር ነው ጠቅላይ ሚኒስትር አብይ አህመድ የተናገሩት። ለመሆኑ የዚህ አጀንዳ ጉዳይ መቼ የተነሳ? ሀብታሙ ተክለስላሴ ተጨማሪ ዘገባ አዘጋጅቷል። እንከታተል። በፍርድ ካጣኋት በቅሎዬ ያለ ፍርድ ያጣኋት ቆሎዬ ይላል ሀገሬው። ሁሉም በፍትህ በርትህ ሆኖ በሆነ ባልከፋ። ዳሩ ግን ለ3 አስርተ ዓመታት የዘለቀው ኢትዮጵያን እስረኛ የማድረግ መንደፋደፍ በመጨረሻም ይህንን አድርጓል። ከ120 ሚሊዮን ህዝብ በላይ ዘግቶ የታሪክ የስነ ህዝብ አሳማኝ ምክንያቶችን ገፍቶ ብዙውን ከሚወስነው ወሳኝ ውሃ ቀይ ባህር ኢትዮጵያን አርቋል። ትውልድ ይጠይቃል። በአንድ ወቅት በባህር ጠረፏ እንዳሻት ትሆን የነበረችን ሀገር ማን አረቃት? ማንስ ወሰነ? መልስ የለም። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ህዝብ በሪፈረንደም ወስኖ እንዳይባል ነበርን እኛም ያኔ። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ። ሴራው ግልጽ፣ ክፋቱም ወለል ብሎ የሚታይ ነው። ወደ መሻቴ ቀርብ ያለች ሀገር ስኬትም ስምረትም የማይዋጥላቸው በተላላኪዎቻቸው ሀገርን ለማናወጥ የማይተኙ ድኩማን የክፉ ወጥመዳቸው ኢላማ የሴራ ትወራቸው ሁሉ ስበት ኢትዮጵያ ናት። በዚህ ሁሉ የጠልፎ መጣል ማዕበል ውስጥ ኢትዮጵያ በዚያው በአቋሟ እንደጸናች ናት። ተደምሮ መተባበር፣ ተሳስሮ ማድረግ፣ ከጦር መማዘዝ በመለስ በሯን ለማበጀት የሰላም መንገድ የጀመረችው ኢትዮጵያ ዛሬ ሳይሆን
ትላንት ነው። የአንድ እናት ልጆችን ካስተቃቀፈው የሰላም ስምምነት ማግስት የኛ የመደመር ሞቶ ማካፈልም አለው። የምናካፍለው ፍቅር፣ የምናካፍለው በጎ ቃል፣ የምናካፍለው ጥበብ፣ የምናካፍለው ንዋይ ከኢሱ ወደ አፎም ጋር የምንካፈለው አሰብ ይሆናል። ግድቡ ፈርሶ ድልድዩን መገንባት ጀምሮ በነበረው በዚያ ጊዜ ኢትዮጵያ ስንተባበር ያምርብናል፣ ስንቀራረብ ይቀናብናልን አሳይታለች። ፍቅር ትብብር መውለዱ ካልቀረ ሰላም ወደ ኢኮኖሚያዊ መስተጋብር ይደግ የኢትዮጵያ የያኔ መሻት ነበረ፣ ዛሬም ነው። ጠቅላይ ሚኒስትር አብይ አህመድ በወንድም ህዝብ መሬት ተገኝተው ወደ አሰብ ሲዘልቁም ከተሳሰብን አዲስ አበባም ተዘግታ አስመራም ተከፍታ አትዘልቅም በሚል ነበር። ሰላም ብቻውን በቂ አይደለም። ሰላም የቀጥሎ የሚሰራ ስራ ቤዝ ነው እና ወደ ኢኮኖሚክ ኢንቴግሬሽን ካላሳደግ ነው ያው ደህንነት ካለ ተመልሶ ሊበላሽ ስለሚችል ወደ ኋላ እንዳይመለስ እንዴት አድርገን ወደፊት መሄድ እንደምንችል የተመካከር ነው። አሰብን አይተናል። ትናንት ፕሬዝዳንት ኢሳያስ ዛላንበሳን አይተዋል። አሁን ከዚህ በኋላ ወደ ምጽዋ ምን ሄደው ስለዚህ ምጽዋንም አሰብንም ዛላንበሳንም በሁመራ በኩልም ሁሉም ተከፍቶ ህዝብና ህዝብ እየተገናኘ መነገድ፣ ሀብት መቀያየር፣ ሀሳብ መቀያየር፣ እንደ ድሮ ባህል መቀያየር እንዲችል የተነጋገርነውን ጉዳይ ለማስጀመር ነው። ትላንት ከቆሙበት ሸርተት ቢሉ ቀድሞ ከያዙት የትብብር አቋም ቢያፈነግጡ ታሪክ ሊፋረዳቸው የተቃረበ የኢትዮጵያ ታሪካዊ ጠላቶች ህልማቸውን ከንቱ የሚያደርገው ጉዞ አይቀሬ መሆኑን ኢትዮጵያ እስኪደናገጡ ነግራቸዋለች። ይህንን የታሪክ እድፍ የማጽዳት ውጥን ግን ዛሬ ተቦክቶ ዛሬ የሚጋገር ሳይሆን እርሻውን ሰላም መነሻውን ከዓመታት በፊት የሚያደርግ ነው። በዚህ ሂደት ግን ኢትዮጵያ ድምጿን ከፍ አድርጋ እንዳሰማችሁ ሁሉ ሰላም የምንጊዜ ምርጫዋ ነው። የኤርትራ ህዝብ አሁንም ወንድም ህዝብ ነው። ምስኪን ህዝብ ነው። አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን እኛ። ትብብር አልተወደደም፣ ትስስር አልተፈቀደም፣ አብሮ መልማትን ቦታ አላገኘም። የጠላት ውጥኑ መጀመሪያም መጨረሻም ኢትዮጵያ ማጣፊያው እንዳጠረው በብርድ እንደሚገፈገፍ ሰው አንዴ በዚህ አንዴ በዚያ ለመሸፈን እየሞከረች በሰቆቃ ቆይታ ችግርና መከራዋን ማራዘም ነው። አሁን ያለው በቃ የሚል ትውልድ ነው። መልሶ ለማግኘት ለማጣት የወሰደውን ያህል አይፈጅብኝም የሚል ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል። ፍትህ፣ ህግ፣ ታሪክና ስነ ህዝብ ከኢትዮጵያ ጎን ቆመው ሐቅ ይከበር እያሉ ነው። አድማስ የሚሻገረው ጥያቄም በእንጥልጥል ነው። ኢትዮጵያም ሰሚ ካለ መሻቴ መሙላቱ ላይ ቀር በሰላም በመደመር ይሁን ማለቷን ቀጥላለች። ተመልካቾቻችን በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ በምስራቅ ሸዋ ዞን ተገኝተው ጉብኝት አካሂደው ነበር። ጉብኝታቸው ምን ይመስል እንደነበረ ተንቀሳቃሽ ምስል ተዘጋጅቷል። ተከታትለን እንመለስ።
በኦሮሚያ ክልል በምስራቅ ሸዋ አካባቢ ያለውን የክረምት ስንዴ እርሻ ማሳጨድና የበጋ ስንዴ ማስጀመር ፕሮግራም ነበር ዛሬ ነበረን። ዘንድሮ በሀገር ደረጃ ክረምት ወደ 4.5 ሚሊዮን ሄክታር የሚጠጋ የስንዴ እርሻ ታርሷል። በበጋም እንደዚሁ ይታሰባል። ከ8.5 እስከ 9 ሚሊዮን ሄክታር የሚጠጋ ስንዴ በዚህ ዓመት ይመረታል። አምና ከነበረን ምርት አንጻር በእጅጉ የበለጠ እንደሚሆን ይጠበቃል። ከስንዴ በተጨማሪ ሙዝ አይተናል፣ ፓፓያ አይተናል፣ አሳ ምርት አይተናል። እነዚህ ሁሉ በካርቦሃይድሬት እና በፕሮቲን እንዲሁም በፍሩቱ ያሉ ምግቦች ለጤናችን ገንዘብና ሀብት ለመጨመር በምግብ ራስ ለመቻል ሽጠን ለማትረፍ የሚያግዙ ጉዳዮች ናቸው። እንግዲህ ይሄ ጉዳይ እንዲሳካ በሐሳብና ፖሊሲ ብቻ ሳይሆን የገጠር ሽግግርን ለማረጋገጥ አንዱ ኢንትሪ ፖይንት ማሽን ማበራከት ነው። በሀገር ደረጃ ከ150 ሺህ በላይ ፓምፖች ባለፉት ጥቂት ዓመታት ገብተዋል። በ10 ሺህ የሚገመቱ ትራክተሮች ስራ ላይ ውለዋል። ወደ 1 ሺህ የሚጠጋ ኮምባይነር ስራ ላይ ውለዋል። አሁንም በበሬ የሚያርሱ አርሶ አደሮች ያሉ ቢሆንም ግን ማሽን የማበራከቱ ጉዳይ እየጨመረ መጥቷል። ከውጭ ማስገባት ብቻ ደግሞ ሳይሆን ፓምፕና ትራክተር በተወሰነ ደረጃ አሴምብል ማድረግም ተጀምሯል። እና ማሽን ስንጠቀም ሰፋፊ ቦታ አሁን በጋ በበሬ ማረስ ይከብዳል፣ ደረቅ ስለሚሆን በትራክተር ሲሆን ሞር ይቀላል። ከታረሰም በኋላ በእጅ መሰብሰብና በኮምባይነር አንድ አይደለም። ባጠረ ጊዜ ውስጥ ምርት ለመሰብሰብና የሚጠፉ ዌስት ለመቀነስ ያግዛል። ከፓፓያና ከሙዝ አንጻር ያየነው አዲስ ነገር ከዚህ ቀደም የነበረው ፓፓያ ግንዱ ረጅም ፍሩቱ ያነሱ ነበሩ። ይሄ አዲሱ ዝርያ አጠር ያለ ግን በጣም ፕሮዳክቲቪቲው ሃይ የሆነ ነው። ሙዙም ጣፋጭ ዝርያ ከእስራኤል የመጣ ዝርያ ነው። እነዚህን በምርምር እያሻሻሉ ከ1 ሄክታር የሚገኘው ምርት እያሳደጉ ተጨማሪ መሬቶች እያሰፉ በክላስተር የነበረው ምርት እያሰፉ መሄድ የምግብ ሉዓላዊነት ለማረጋገጥ በእጅጉ ያግዛል። አሁን በገጠር የሚታየው እንቅስቃሴ ሰው በጓሮም በማሳውም ክረምትም በጋም እንቅስቃሴዎች አሉ። እነዚህ በጣም ጥሩ ናቸው። ይሄን እንቅስቃሴ ከማሳ ወደ ቤት መውሰድ ያስፈልጋል። አርሶ አደሮቻችን ብር ያገኙ ነው። ብርን በባንክ ማስቀመጥ ልምምድ እያደገ መጥቷል። ነገር ግን ቤታቸው አልተቀየሩም። ቤታቸው መቀየር አለበት። ለገጠር የሚገባ የቤት አይነት ዲዛይን ተሰርቷል። በገጠር ኮሪደር ውስጥ እንዳያችሁት አንድ ሰው ቤት ባዮጋዝ ያለው፣ ሽንት ቤት ያለው፣ የከብትና የሰው ቤት የተለያየ የሶላር ሲስተም ያለው አዲስ ጅማሮ አለና ይሄ መስፋት አለበት። ይሄን ፓፓያ የሸጠ ሰው ከተማ ብር ማስቀመጥ ከተማ ፎቅ መግዛት ብቻ ሳይሆን እዚህ ያለውን ጎጆ መቀየር የጎረቤት ቤት መቀየር ያስፈልጋልና በአርሶ አደሩ ህይወት ውስጥ መታየት አለበት። በልጆች ውስጥ መታየት አለበት። ቤት መብራት ካለ፣ ቴሌቪዥን ካለ፣ ባዮጋዝ ካለ የእናቶች ድካም ይቀንስ ከሆነ ማሳ ከታረሰ ብዙ ከተማ መሄድ አስፈላጊ ላይሆን ይችላል። እዚህ ያለው አየሩም ያምራል፣ ማሳውም ያምራል። ችግሩ ምንድነው? ማሳ ላይ የምናየውን ነገር ቤት መውሰድ መቻል ላይ ነውና በተለይ ትላልቅ ምርት የሚያመርቱ አካባቢዎች በፍጥነት አርሶ አደሩ ወደዛ አይነት የኑሮ ዘይቤ እንዲሸጋገር ማገዝ ያስፈልጋል። አሁን በጣም ጥሩ ዘመን ነው። ግልጥ ያለ ፖሊሲ አለን። በቅርበት አመራር ለመስጠት ሁሉም ይተጋል፣ ይለፋል። የኤክስቴንሽን ሙያተኞች ከአርሶ አደር ጋር ይውላሉ። የወረዳ ዞን አመራሮች አንዱ የሚታዩት በዚህ ውጤት ነው የሚገመገሙት፣ እንደ ዋና ስራቸው ይወሰዳል። ይሄን ድል መጠቀም ያስፈልጋል። ከዚህ ቀደም ግብርናን በዚህ መንገድ ብንመራው ኖሮ አሁን የምናየው ውጤት ማየት እንችል ነበር። አሁን አምና የነበረው ምርትና ዘንድሮ የምንጠብቀው አይገናኝም። ከ8.5 ሚሊዮን ሄክታር በአቨሬጅ በ40 እንኳን ቢባዛ ምን ያክል ሊገኝ እንደሚችል መገመት ይቻላል። በ35ም ቢባዛ ምን ያክል ሊገኝ እንደሚችል መገመት ይቻላል። ከዛ በላይ እንደሚገኝ ይታወቃልና ምርታማነት እያደገ ሲሄድ ገበያ ያረጋጋል፣ ገቢ ይጨምራል፣ ከውጭ የምናስገባቸው ምግቦች ይቀንሳል፣ ወደ ውጭ መላክ አቅማችን ያሳድጋል። ዘርፈ ብዙ ጠቀሜታ ነው ያለው። እንግዲህ ኢትዮጵያ ትቀየራለች፣ ትበለጽጋለች። በሚቀጥሉት 10 ዓመታት አፍሪካ ላይ ያላት ቦታ ይስተካከላል ሲባል ዝም ብሎ ፍላጎት አይደለም። መሬት ላይ ያሉትን ስራዎች በማየት ጭምር ነው። በእርሻ ያለውን ስራ በደንብ እንደምታዩት ተስፋ የሚሰጥ ነገር ነው።
ብዙ ስራ ይጠበቅብናል፣ ግን ጅማሯ አስደማሚ ነው። እንግዲህ ስለ 8 ሚሊዮን ሄክታር ስንዴ የምናወራው ከ3 4 5 ዓመት በፊት ያው የት እንደነበርን ይታወቃል። በማዕድን ዘርፍ ቢወሰድ በጣም ብዙ ተስፋ ሰጪ ነገሮች አሉ። ኢንዱስትሪው በከፍተኛ ደረጃ ሪስፖንድ እያደረገ ነው። እነዚህን አስተሳስረን ምርታማን ተሳደገን ሀብት ካገኘን በኋላ አርሶ አደሩ የሚጠቀምበትን መንገድ ካመቻቸን የኢትዮጵያን ብልጽግና የማየት የኢትዮጵያን ተለውጣ በአዲስ ቁመና የመታየቷ ጉዳይ ተስፋ ሰጪ ይሆናል። ዋናው ለኢትዮጵያውያን ማስተላለፍ የምፈልገው መልእክት ሆሊስቲክ አፕሮች መከተላችን፣ ግብርናውን ሳንጥል፣ ኢንዱስትሪውን ሳንጥል፣ ማይኒንጉን ሳንጥል፣ ከተማውን ሳንጥል፣ ቴክኖሎጂውን ሳንጥል ሁሉንም በሚዛን ማስኬዳችን በተጨባጭ የፖሊሲ ትሩፋት እያመጣ ነው ያለው። በአንድ ጉዳይ አቴንሽን ሰጥቶ አንደኛው መተው ያ የተሰጠው ጉዳይ ሊያድግ ይችላል፣ የተለየው ደግሞ ይቀራል። የኛ አፕሮች እሱ አይደለም። ዋና ዋና ኮር ሴክተሮች ይዘን ሌላ ሴክተር ደግሞ እየተሰናሰለ እንዲወጣ እያደረግን ስለሆነ በገጠር የሚታየው ለውጥ በከተማ ይታያል፣ በኢንዱስትሪ የሚታየው ለውጥ በግብርና ይታያል፣ በማይኒንግ የሚታየው ለውጥ በቱሪዝም ይታያል። ሚዲያው የሚያስጨሆው ብዙዎች የሚነጋገሩበት ጉዳይ ፓፓያ ሊሆን ይችላል፣ ግን ሙዝም የተሰራ ነው። ሚዲያ የሚያስጨሆው ጉዳይ ቱሪዝም ሊሆን ይችላል፣ ግን ኢንዱስትሪም የተሰራ ነው። እና ተስፋ በብዙ አለ። እንበርታ፣ እንስራ። ለማይረቡ ወሬዎች ተላልፈን አንሰጥ። ካልባሌ ጉዳይ ወጥተን በስራ በትጋት ብቻ ውጤት ለማምጣት እንጣር። ያልሰራ አይብላ ነው የሚባለውና ካልደከምን የሚመጣ ነገር የለም። በስራ ብቻ የምንቀይረው ሀገራችን ማንም ይቀይርልን የለም። የምንቀይረው እኛ ነን። የምንቀይረው ደግሞ በልፋትና በስራ ነው። ያንን ነገር የጀመርን ይመስለኛል። እንግዲህ ይሄን ማስቀጠል ከቻል ውጤታማ እንደምንሆን ተስፋ አደርጋለሁ። ባየሁት ነገር ደስ ብሎኛል። እንበርታ፣ እንስራ ማለት እወዳለሁ። አመሰግናለሁ። ዜናዎቻችን ይቀጥላሉ። ኢትዮጵያ ያነሳችው የባህር በር ጥያቄ በቀጣናው የተደቀነውን የደህንነት ስጋት ለመቀልበስና የኢኮኖሚ እድገቷን ለማረጋገጥ ያለመ መሆኑ ተገለጸ። ኢትዮጵያ የባህር በር በማጣቷ ለወደብ ኪራይ በየዓመቱ ለቢሊዮን ዶላር ወጪ እንደምትዳረግም ተገልጿል። ይመራደም ተከታዩን ዘገባ አዘጋጅቷል። ኢትዮጵያ የራሷን የባህር በር ካጣች እነሆ 33 የቁጭትና የቁዘማ ዓመታት ተቆጠሩ። ከአክሱም ስልጣኔ ጀምሮ በቀይ ባህር የንግድ መስመር ጥንታዊ ታሪክ ያላት ኢትዮጵያ አሁን ላይ ግን የራሴ የምትለው ራሷ የምታስተዳድረው የባህር መውጫም ሆነ መግቢያ የላትም። በየጊዜው ተለዋዋጭና ውስብስብ ክስተቶች ከሚስተናገዱበት ከዚህ ወሳኝ ቀጣና የባህር በሯን አጥታ የቅርብ ሩቅ እንድትሆን ክፉኛ የታሪክ ጥፋት ተፈርዶባታል። የራሷን የባህር በር ማጣቷ ደግሞ መርከቦቿ ስደተኛ ሆነው በኪራይ ወደብ ላይ መልህቃቸውን መጣል የምርጫ ሳይሆን የግዴታ ሆኖባቸዋል። የኢትዮጵያ ቀጥተኛ የባህር በር መተላለፊያ ለማግኘት ደግሞ ለከፍተኛ ወጪዎች ዳርጓታል። ይህም ብቻ ሳይሆን ኢትዮጵያን ያህል ታላቅ የቀጣናው ሀገር የወጪ ገቢ ንግድ ደህንነቷ ጭምር በሌሎች ሀገራት ፍላጎት ላይ ተመስርቷል። በእነዚህና በሌሎች የተለያዩ ገፊ ምክንያቶች አሁን ላይ ኢትዮጵያ የትውልድ ጥያቄ የሆነው በባለቤትነት መልክ ወደ ቀይ ባህር ልመለስ ማለቷ የስጋቷ መመከቻ የኢኮኖሚዋ መወጣጫ የግድ ስለሚያስፈልጋትም ነው። ኢትዮጵያ ባህር በር ቢኖራት ከእያንዳንዱ ከሚገባው ዕቃ ላይ 25 በመቶ ቅናሽ ይኖረውም ነበር። የዩኤን ጥናት እንደሚያሳየው የአንድ ሀገር ጂዲፒ ከ25 እስከ 30% የባህር በር ነው። ለምሳሌ ኢትዮጵያ 100 ቢሊዮን ከሆነ ጂዲፒዋ አይኗ ያየ 25 ቢሊዮን 30 ቢሊዮን ትታለች ማለት ነው። ዘሚኒት አክሰስ ስታገኝ ያ ቫልዩ ያ አማውንት ይጨምራል። ሀገሪቱ ከውጭ የምታስገባቸው ዕቃዎች ሀገር ቤት ሲደርሱ የሚስተዋለው የዋጋ ጭማሪ ከወደብ ኪራይ ወጪ ጋር በቀጥታ የሚሆን በተዘዋዋሪ የሚፈጠረው ጫና ነው። ኢትዮጵያ አሁን እየተጠቀመችበት ላለው የወደብ ኪራይ በየዓመቱ በቢሊዮን ዶላር ትከፍላለች። ይህ እንዲሆን ያስገደደው ደግሞ የራሷ የባህር በር ስለሌላት ከ120 ሚሊዮን በላይ ዜጎቿን ጉሮሮ ላለመዝጋት ሲባል ነው። የባህር በር ለኢትዮጵያ ፖለቲካ አይደለም፣ ይልቁንም የወጭና ገቢ ንግድ ሉዓላዊነት ማረጋገጫ ከሌሎች ጥገኝነት መላቀቂያ ህልውና ነው። ይሄን የህልውና ጉዳይ በሴኩሪቲ በኢኮኖሚም በብዙ መልኩ ፈተንም ማየት እንችላለን። አንድ ቀን የነዳጅ እንቅስቃሴ ቆሟል፣ ወደ ኢትዮጵያ የሚገባ ወይም ከኢትዮጵያ የሚወጣ የንግድ እንቅስቃሴ የለም ቢባል በቀላሉ በእያንዳንዶቻችን ኪሶቻችን ላይ ሊገባ የሚችል
ኢኮኖሚያዊ ጫና ነው የሚያመጣው ማለት ነው። የባህር በር ለኢትዮጵያ የትራንስፖርት ወጪን ለመቀነስ የተሳለጠ የሎጂስቲክስ ስርዓት እንዲኖር እንዲሁም በዓለም ገበያ ላይ ተወዳዳሪ ለመሆን ትልቅ እገዛ ያደርጋል። የቀይ ባህር አውሮፓን፣ መካከለኛው ምስራቅን፣ ህንድ፣ አፍሪካንና ምስራቅ እስያን የሚያገናኝ በዓለም ላይ ካሉ ቁልፍ ስትራቴጂያዊ ስፍራ አንዱ በመሆኑ ኢትዮጵያ ወደ ባህሩ መዝለቋ የሚያስገኝላት ጠቀሜታ ህልቆ መሳፍርት ነው። ይሄ የባህር ወደብ ፍለጋ የኢትዮጵያ የውጭ ጉዳይ ብቻ አይደለም። ስለዚህ በዚያው አርጉመንት ይሄ የባህር ወደብ ብሔራዊ እሴትም ጭምር ነው ማለት ነው። ስለዚህ በቀጥታም ይሁን በተዘዋዋሪ የባህር ባለቤትነት የኢኮኖሚ እሴቶቻችን ላይ የሚኖረው ጠቀሜታ የሚናቅ አይደለም። ስፍራው ከንግድ መስመርነቱ ባሻገር የዓለማችን 17 በመቶ የኢንተርኔት ዝውውር የሚተላለፈውም በዚሁ ነው። አይበለውና በቀይ ባህር ላይ አንዳች የደህንነት ችግር አጋጥሞ የኢንተርኔት መስተጓጎል ተከሰተ ማለት ሉላዊ ቴሌኮሙኒኬሽን ላይ ከባድ መዘዝን ያመጣል። በተለይ ደግሞ የራሷ የባህር በር ለሌላት ኢትዮጵያ ይህ ጉዳይ ከዓለም ተነጥላ ብቻዋን እንደ መቅረት ነው። የዓለማችን የበይነ መረብ ግዙፍ ድርጅቶች ጉግል፣ ማይክሮሶፍት፣ አማዞንና የፌስቡኩ እናት ድርጅት ሜታ ኩባንያዎችም በዚህ ስፍራ ከፍተኛ መዋለ ንዋይ ያፈሰሱበት ነው። ታዲያ ኢትዮጵያ በቀይ ባህር ያለውን መልከ ብዙ ትንቅንቅ ወደ ባህሩ ዘልቃ የራሷን መላ ካላበጀችለት አሳሳቢነቱ ከዚህም በላይ እየጠነከረ ይሄዳል። የባህር በር ያላቸው ሀገራት ለዓለም ገበያ ክፍት ስለሚሆኑ በተመራጭነታቸውና እድገታቸው እንዲሁም ተጽዕኖ ፈጣሪነታቸው በግዝፈት ይታያሉ። የኋላ ታሪክን የማይረሱ የልጆቻቸውን የወደፊት ዕጣ ፈንታ የሚተነብዩ ኢትዮጵያውያን ታዲያ ዕድሜ ልክ የወደብ ኪራይ ከፋይ ሆኖ በድህነት መኖር ይብቃን እያሉ ሰላማዊ ድምፃቸውን ከፍ አድርገው እያሰሙ ነው። ምላሹን ደግሞ ኢትዮጵያ ጥያቄሽ ልክ ነው፣ የታሪክም ይሁን የሕግ መብት አለሽ፣ ወደ ሰፊው ባህር ዝለቂና አብረን እንደግ ከሚሉ ጎረቤት ሀገራት በመጠባበቅ ላይ ናት። የኢትዮጵያ ጥንታዊ ስልጣኔ ከባህር በር ጋር የተቆራኘ እንደነበረ የታሪክ ምሁራን ይገልጻሉ። ኢትዮጵያን የባህር በር አልባ ማድረግ ሀገሪቱ ላይ ከተፈጸሙ በደሎች ሁሉ የሚስተካከለው አለመኖሩም ነው የሚነሳው። በዚህ ጉዳይ ላይ ሙሉ ግርማይ ዝርዝር አዘጋጅቷል። ከምስራቃዊ የሱዳን ጠረፍ እስከ ሞቃዲሾ ድረስ በተንሰራፉት ወደቦች ላይ መርከቦቿ እየተነሱ ዓለምን ያዳርሳሉ። አዶሊስና ዘይላን ጨምሮ ከ4 በላይ ወደቦች ነበሯት። ወደቦቿ ከዓለም አቀፉ ማህበረሰብ ጋር ግንኙነቶችን ከማድረግ በተጨማሪ የሀገር ውስጥ የንግድ መስመርም መዳረሻዎቿ ናቸው። ይህ ታሪክ በአንደኛው ክፍለ ዘመን ላይ ብቅ ያለው የአክሱም ስርወ መንግስት የኢትዮጵያ ኃያልነት ማሳያ ነው። በዚህ ዘመን ኢትዮጵያ የስልጣኔ ማማ ላይ ከደረሱ 4 መንግስታት ውስጥም አንዷ ስለመሆኗ የታሪክ መዛግብት ያስረዳሉ። ቻይና፣ ፐርሺያ ወይም ኢራን አሁን ኢራን ብለን የምንጠራው እና ኢትዮጵያ አክሱም የአክሱማይት ኤምፓየር የሚባለው እና ኢንዲያ እነዚህ ነበሩ ሀያላን ሀገሮች የሚባሉት በዛን ጊዜ እና ያ የባህር በር መኖሩ ወደቦች መኖራቸው ኢትዮጵያ ታላቅ ንግድ መጀመር ብቻ ሳይሆን የተስፋፋ ታላቅ ንግድ ታረግ ነበረ። ኢትዮጵያ የራሷ የመገበያያ ሳንቲሞችን አሳትማ የምትጠቀመም ብቸኛው አፍሪካዊት ሀገር የሆነችበት ያ ዘመን የንግድ መስመሮችና መዳረሻዎችን በመቆጣጠር የቀይ ባህር ንግድ እንቅስቃሴ ላይ ሀያልነቱ እስከተዳከመበት 10ኛው ክፍለ ዘመን ድረስ የዘለቀ ነው። ይህ የገናናነቱ ሚስጥርም የባህር በሮቹና ይህን ተንተርሰው የተገነቡ ወደቦች ዋነኛ መሆኑም የሚያጠራጥር አይደለም። ገናናው ስርወ መንግስት መዳከምም የቀይ ባህር ላይ የነበረው ሀያልነት በሌሎች ኃይሎች እየተነጠቀ መምጣቱም ስለመሆኑ በታሪክ መዛግብት ተከትቦ ይገኛል። ከአክሱም ስርወ መንግስት በኋላም ኢትዮጵያ የምትገኝበት የአፍሪካ ቀንድ ከጥንት ዘመን ጀምረው ጂኦፖለቲካ ጠቀሜታውን የተረዱ ኃይሎች ሁሉ በመዳፋቸው ስር ለማስገባት ጦር በመምዘዝ እረፍት ሲነሷት ኖረዋል። በወቅቱም በአካባቢው ገናና የነበረችው ኢትዮጵያም እነዚህን ኃይሎች በመመከት ግዛቷን ለማስከበርም ጀግኖች ልጆቿ ተዋርቀውላታል። የባህር በሯንም በመያዝ ከውጭ ዓለም ጋር እንዳትገናኝ ያደረጓት ጠላቶች እጃቸውን በማስረዘም ሀገሪቱን የማተራመስ ስልትን ተከትለዋል። አካባቢያችን አደገኛ ሰፈር ነው። ከታሪክ በመነጨ ቁርሾና በድንበር አቋራጭ ወንዞቻችን ምክንያት አንዳንዶቹ በአንድ ሌሊት ተንነን ብንጠፋ ደስታውን ባልቻሉትም ነበር። ጠላቶቻችን በየጊዜ ወረራ የሰነዘሩብን በሰሜንና በምስራቅ የሀገራችን ክፍሎች ነው። 19ኛውና 20ኛው ክፍለ ዘመንም የኢትዮጵያ ታሪካዊ ጠላቶች ኢትዮጵያ ከተቀረው ዓለም ጋር የምትገናኝበትን የባህር በርን መቆጣጠር ሀገሪቱን ለማጎሳቆል ሁነኛ መፍትሄ አድርገው የወሰዱት ስልት ነው። በ1985 ዓ.ም የኤርትራ ህዝብ ውሳኔ ተከትሎ
ኢትዮጵያ የባህር በር አልባ ሀገር እንዳትሆን የሚለው የብዙ ዜጎች ጩኸትም ጆሮ ዳባ ልበስ ተብሎ ከቀይ ባህር በቅርብ ርቀት የተቆለፈባት ሀገር ከሆነች 30 ዓመታት በላይ ያስቆጥራለች። ይህ ኢትዮጵያ ላይ ከተፈጸሙ በደሎች ሁሉ የሚስተካከለው ይኖር ይሆን የሚለው የብዙሃኑ ቁጭት ነው። በአካባቢ በቆዳ ስፋትም ሆነ በህዝብ ብዛት የሚስተካከለን ሀገር ባይኖርም ያለን ተሰሚነት ከአሰብ ጋር ሄዷል። 70% የዓለም ነዳጅ ከሚተላለፍበት እጅግ ስትራቴጂክ ከሆነው ከቀይ ባህር አካባቢ ተገለናል። ዛሬ አገራችን ከመቼም ይበልጥ ልማቷና መጻኢ ዕድሏ የባህር በር ባላቸው የጎረቤት ሀገሮች እጅ ወድቋል። የኢትዮጵያ ብሔራዊ ጥቅም አስኳል የሆነው የባህር በር ጥያቄ የተከደነ አጀንዳ እንዲሆንም በወቅቱ የነበረው መንግስት እርምጃ ነበር። ለብዙሃን ኢትዮጵያውያን ግን የእግር እሳት ሆኖ የቀጠለ አጀንዳ ነው። የውስጥና የውጭ መስተጋብር በፈጠሩ አሻጥር ኢትዮጵያ የባህር በር እንዳይኖራት ተደርጋ ውሾን ያነሳ ውሾ ነው በሚመስል መልኩ ለረጅም ጊዜ ጉዳዩን ራሱ ማንሳት ታቡ ወይም ደግሞ አይነኬ የነበረበት ጊዜ አሳልፈናል። ኢትዮጵያ የውጭ ገቢ ንግዷን የምታሳለጥበት ወደቦቿን ካጣች ጀምሮ በጎረቤት ሀገር ላይ ጥገኛ ሆና መቀጠሏም ከኢኮኖሚያዊና ፖለቲካዊ እንቅስቃሴዎች ከመገታት ባለፈ ስነ ልቦናዊ ችግርን ጭምርም ያስከተለ ነው። የኢትዮጵያ የባህር በር መሻትና ሀቅም በብዙ ምክንያት የህልውና ጥያቄ አድርገዋል። ለዘመናት የቀይ ባህር ተዋናይ የነበረችው ኢትዮጵያም በቅርብ ርቀት የተቆለፈባት ሀገር መሆኗና ባህር በር አልባ ከሆኑ ሀገራት መካከልም በህዝብ ቁጥር ቀዳሚ መሆኗ የጥያቄውን ተገቢነት ከፍ ያደርገዋል። የህዝብ ቁጥር እድገቷ፣ ሁለተኛ የኢኮኖሚ እድገቷ፣ ሶስተኛ ፖለቲካዊ ፍላጎቶቿ ብሔራዊ ጥቅሞቿን መሰረት በማድረግ አራተኛ ደግሞ ከፍ ያለ የደህንነት ስጋት እና የደህንነት ጥቅሞቿን ታሳቢ ካደረግን የባህር ተደራሽነቷን ማረጋገጥ ለኢትዮጵያ የህልውና ጉዳይ ይሆናል ማለት ነው። የኢትዮጵያ ስልጣኔዋ ምንጭ የሆነው የባህር በር ጋር ዳግም መገናኘትም ወደ ቀደመ ከፍታዋ ለመመለስ ሁነኛ መንገድ ነው። ይህ የትውልድ ጥያቄ የሆነው የባህር በር ወደ አደባባይ ከመጣም 2 ዓመትን ያስቆጠረ ሲሆን በዓለም አቀፍ ደረጃም እውቅናን ተችሮታል። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን ምዕራፍ 3 የቲቪ 57 ዜናዎቻችን እንደቀጠሉ ናቸው። መጪው ሀገር ተረካቢ ትውልድ ለሀገርና ለሕዝብ ቅድሚያ የሚሰጥ መሆን እንዳለበት ይነገራል። የግዛት አንድነቷ የተጠበቀ ለዜጎቿ ምቹ የሆነች ሀገርን ለትውልድ ለማውረስ የሚደረገውን ጥረት የሚያግዙ ስራዎችን አጠናክሮ መቀጠል እንደሚያስፈልግም በርካቶች ይስማማሉ። ባልደረባችን ምንተስኖት ይልማ በዚህ ጉዳይ ላይ በትንታኔ ያዘጋጀው ዘገባ አለ፣ እንከታተል። ኢትዮጵያ የረጅም ጊዜ የሀገርነት ታሪክ ያላት ብትሆንም እንደ ቀደምትነቷ የህዝቧን ተድላና ምቾት ማረጋገጥ ትልቁ ፈተናዋ ሆኖ ቆይቷል። ሀገርን ለመለወጥ የተደረጉ ጥረቶችም ቢሆኑ በጊዜያቸው ጥቅም ላይ ባለመዋላቸው እድልና አጋጣሚዎች ባክነው ከዛሬና ከነገ ኋላ እንድንቀር አድርገውናል። በእርግጥ ዛሬ ላይ በየጊዜው የሚነሱ ጥያቄዎችን ለመመለስና ለነገ ወረት ለማስቀመጥ በሽቅድድም መንፈስ መትጋት ጊዜን በአግባቡ በመጠቀም ተወዳዳሪ መሆን ግዴታ ሆኗል። እኛ ኢትዮጵያውያን ትላንት ዓለም ላይ የተካሄዱ ታላላቅ ኢንዱስትሪ አብዮቶች በጥልቅ እንቅልፍ ውስጥ ሆነን ስላመለጡን ችግሮቻችን ስር ሰደዱ። ታዲያ መዘግየታችን ያስከፈለንን ዋጋ ለማካካስ ዛሬ ላይ በፈጠራ በመላቅና በፍጥነት በመጓዝ ለውጥ ማምጣት ብሎም ከቀደሙት ጋር መድረስ የማንደራደርበት የህልውና ጉዳያችን ሆኗል። እንደኔ የማየት እድል ካላችሁ አላቅም፣ በየቦታው ሲሄድ የኢትዮጵያ ወጣቶች ምን ያክል ነገር እየፈጠሩ እንዳሉ ሳይ በጣም ደነቃለሁ። ይሄ አቅም እኛ ውስጥ አለ ወይ? ከውጮች ጋር ጀምረን የውጮች አቅቷቸው ሎካል ኮንትራክተር ወስዷቸው አሳምረው የሰሯቸው ስራዎች አሉ። ለምሳሌ ሪቨርሳይድ
የተሻለ ነገር ለትውልዱ ለማውረስ የትላንት የዛሬና የነገን ተደራራቢ ችግሯን በላቀ ትጋት የምትፈጽም ሀገርን የመገንባት ጉዞ በዚህ ትውልድ ተጀምሯል። ሉዓላዊነቷ የተከበረ የግዛት አንድነቷን የጠበቀች ሀገርን ከቀደመው ትውልድ እንደተረከብን እኛም ይህንን አደራ ለቀጣዩ ትውልድ በማድረስ ታሪካዊ ኃላፊነታችንን መወጣት አለብን የሚለው የትውልዱ መሐላ መስዋዕትነትን እየከፈለ አሮጌውን እያስወገደ መጓዙን ቀጥሏል። ኢትዮጵያ አሁን ዘመን መጥቶላታል። ሰማይ ተከፍቶላታል። በርና መስኮት ተከፍቶላታል። ያን ማየት አለማየት የየግለሰቡ ውሳኔ ይሆናል። በብዙ መንገድ ይህ ጊዜ የኢትዮጵያ ጊዜ። በእርግጥ እያጋጠማሉ ችግሮችን ተጋፍጠን ለውጥ ለማምጣት የጀመርነው አዲሱ የመደመር መንገድ የተለየ ፍጥነት ይፈልጋል። ይህንን ማድረግ ከቻልን ከግርጌ ወደ ራስጌ መሻገር የማንችልበት ወደ ብልጽግና ማማ ከፍ ያለች ለዜጎቿ ምቹ ሀገር የማትፈጠርበት ምንም ምክንያት የለም። ይህ ግን ከራስ በላይ ንፋስ ከሚል ብሂል ወጥቶ ሀገርን የማስቀደም ቁርጠኝነትን ይጠይቃል። ምክንያቱ ደግሞ ሀገር የምትገነባውም የምትፈርሰውም በልጆቿ ለመሆኑ ከነ ሶሪያ፣ ሊቢያና የመን የተሻለ አስረጂ ከየት ሊመጣ ይችላል? ቅድሚያ መሰጠት ያለበት አገር ነው። አገር ከሌለ ቤተሰብ የለም፣ ልማት የለም። ዘላለም ዓለም የሌላ አገር አሽከር ተገዢ ባሪያ ነው የምትሆነው። ትላንት ሀገራችንን ለመጠበቅ በየተራራዎቻችን የሞትን እኛ የሰው ሀገር ለማገልገል መርጠን የባህር ሲሳይ እንዴት እንሆናለን? ከሀገር ውጭ መናፈቅ ነውር ከነበረበት የኩራትና በራስ የመተማመን መንፈስ ወጥተን እንዴት ከልካችን እንጎድላለን ብሎ የተነሳው የትውልድ ለሀገር ሁለንተናዊ ብልጽግና መስራት ለዜጎቿ ምቹ የምትናፈቅ ሀገርን የመስራት ጉዞ ምዕራፍ መጀመሩ ማሳያ ነው። ትውልዱን ከማንነቱና ከኩራቱ አፍልሶ ከቤቱና ከቄው ስቦ ከሀገሩና ከመንደሩ ገፍትሮ የሌላ ሀገርን ደጅ እንዲጠና ያደረገውን ህመም ለመፈወስ ሀገርን ከማልማት ጎን ለጎን ቀጣይ የቤት ስራ እንደሚጠብቀን ማሳያ ነው። ይህ እውን እንዲሆንም ከቤተሰብ ጀምሮ መስራት ለነገዋ ኢትዮጵያ ወሳኝ። አባትና እናት ልጆቻቸውን በሚያሳድጉበት ጊዜ በስነ ምግባር ካሳደጉ በግድ በእርግጠኛነት በስነ ምግባር ልጁ ያድጋል። አገርን በመውደድ ሽማግሌን በማክበር የኢትዮጵያ ጉዳይ ሲነካ የሚያንቀጠቅጠው የኢትዮጵያን ታሪክ የሚያውቅ ሲሆን ነው። ያ ሲሆን በሰው ጌጥ የሚደምቅ ሳይሆን የራሱን ወርቅ ፈልጎ የሚያወጣ ህልሙን በሀገሩ ላይ ተክሎ ከስልጣኔው በረከት የሚቋደስ በሀገር ፍቅር የነደደ ሌብነትን የሚጠየፍ የራሱን ጀግና የሚፈጥር ሀገር ወዳድ ትውልድ መገንባት እንችላለን። የነገዋን ኢትዮጵያ የሚወስነው የዛሬው ትውልድ መዳፍ ውስጥ ያለው የብልጽግና ዘር ለፍሬ እንዲበቃ ነገን ዛሬ መስራት የዚህ ትውልድ ኃላፊነት ሆኗል። የሀሳብ ልዩነቶችን በሰለጠነና በሰላማዊ መንገድ በመፍታት የአማራ ክልልን ሰላም ለማረጋገጥ እንዲቻል የሃይማኖት አባቶች ጥሪ ያቀረቡ። በባህር ዳር ከተማ የሃይማኖት አባቶችና የሀገር ሽማግሌዎች በወቅታዊ የሰላም ጉዳይ ዙሪያ ተወያይተዋል። ሳሙኤል ወርቃየው ዝርዝር አለው። በባህር ዳር ከተማ የሚገኙ የተለያዩ የሃይማኖት አባቶችና የሀገር ሽማግሌዎች በወቅታዊ የሰላም ጉዳዮች ዙሪያ ተወያይተዋል። በክልሉ ያለው የጸጥታ ችግር አንጻራዊ ሰላም ያሳየ ቢሆንም አሁንም የክልሉን ሰላም የተሟላ ከማድረግ አንጻር በጋራ ስራዎችን መስራት እንደሚገባም ገልጸዋል። ሰላም ወሳኝ ነገር ነው። ለምን ሰው በነጻነት ወጥቶ ማይገባበት ሁኔታ ነው አሁን ያለው። በፊት እንደፈለግ ከቦታ ቦታ እንንቀሳቀስ ነበር። ያውን ግን ያ ነገር አሁን ትንሽ የተገደበበት ሁኔታ ይታያል። እየደረሰ ያለው ክፋት በጣም የከፋና ከሚገመተውና ሊሆን ከሚችለው በላይ የሆነ ስለሆነ ከሰላም የሚወጣውን ህዝብ ማዕቀብ መጣል መገደብ ያስፈልጋል። በየጊዜው ሊፈጠሩ የሚችሉ የሀሳብ ልዩነቶችን ለመፍታት የምንመርጠው መንገድ ማህበረሰቡን ችግር ውስጥ የሚያስገባ መሆን የለበትም የሚሉት የሃይማኖት አባቶች ከዛ ይልቅ በሰለጠነ መንገድ ሊሆን እንደሚገባም አስተያየታቸውን ሰጥተዋል። ግጭቱ ለክልሉ ህዝብ የጠቀመው ነገር አለመኖሩንም ከባለፉት ዓመታት መማር እንደሚገባም አስገንዝበዋል። ዓለም ዛሬ በስደት ነው፣ በመመካከር ነው፣ በመነጋገር ነው የሚፈታው። ባጀንዳ ማለት በጠረጴዛ ዙሪያ መመካከሩ ምክክሩ ትልቁ ነገር። ምክንያቱም ዓለም ዛሬ የሰለጠነበት ነው። ይህ መገዳደሉ ምን የሚያመጣው ነገር አለ? ብዙ ሰው እኮ አጥተናል፣ ብዙ ወገኖቻችን አጥተናል ካሁን በፊት። በዚያ ተመረን አሁን ወደ ሰላም መምጣቱ የሰላም ዘመን ነው። ዘመኑ እግዚአብሔር ይመስገን። ከመገዳደል ከክፋት ክፋት ነው የሚፈጠረው እንጂ በክፋት መልካም ነገር አይመጣም ይላል ነብያችን አለይሂ ሰላቱ ወሰለም። ወላ ተድፈዑ ሰይአቱ ቢሰይአ፣ መጥፎ ነገር በመጥፎ ነገር አይገፋም፣ በጥሩ ነገር ነው መጥፎ ነገር መጥፋት የሚችለው። ስለዚህ ወደ ጥሩ ነገር መምጣት
የተሻለ ነው። ለማን? ለሁሉም ወገን። ያ የምፈልገው አለኝ ብሎ የጎደለበትም ነገር በክፋት አያስተካክለውም። የሁሉም የእምነት አስተምሮች ሰላምን ይሰብካሉ፣ ስለ ሰላም ያስተምራሉ፣ እርቅን ያበረታታሉ የሚሉት የሃይማኖት አባቶች ይህን በማድረግም የሃይማኖት መሪዎችም ይሁን የሀገር ሽማግሌዎች የሚያደርጉትን ጥረት አጠናክረው ሊቀጥሉ እንደሚገባም ተናግረዋል። ከጸጥታ ዘርፉ ጎን የሃይማኖት አባቶችም አብረው የእውነተኛ መቆም ይኖርባቸዋልና የሃይማኖት አባቶች በዚህ ረገድ ከቆሙ የእውነተኛ ከልብ ካስተማሩ ህዝቡ ከነሱ እጅ የሚወጣበት ምንም አይነት ምክንያት ስለሌለ ሆኖ በቅቶ ማስተማር ግድ ይላል። እንደ አባትም እንደ ሃይማኖት አባትነትም ሁልጊዜ ማለመሰልቸት መሰልቸት በጀም ጥሩ አይደለም። ምክንያቱም ሁልጊዜ ዘወትራዊ ሊዛር ምን ጠይቀው ሪዛይል ቅዱሳት መጻሕፍትን የምናነብ እንትን የምንል ስለዚህ ለውጡ ይመጣል ብዬ አምናለሁ። የባህር ዳር ከተማን ሰላም ለማስጠበቅ ሁሉም የበኩሉ ሊወጣ እንደሚገባ ባለፉት ጊዜያት ከተለያዩ ማህበረሰብ ክፍሎች ጋር በተደረጉ መግባባቶች የከተማዋን የሰላም ሁኔታ መለወጥ መቻሉን ያነሱት ደግሞ የከተማ አስተዳደሩ ሰላምና ጸጥታ መምሪያ ኃላፊ ጌትነት አናጋው ናቸው። ይህንን ሰላም ማጽናት ያስፈልጋል ያሉት መምሪያ ኃላፊው በዚህ ረገድ የሃይማኖት አባቶችና የሀገር ሽማግሌዎች ሚና ከፍተኛ ስለመሆኑም ነው የገለጹት። የሃይማኖት አባቶች ከኋላቸው እጅግ በጣም ሰፊ ህዝብ ነው ያለው። አንድ የሃይማኖት አባት ከኋላው ብዙ የሚያስተዳድረው የሚመራው የሃይማኖት ልጆች አሉት፣ የእምነቱ ተከታዮች አሉ። ይህንን አቅም መጠቀም ለክልላችን ትልቅ ትሩፋት ነው በሚል ከነሱ ጋር ሰፊ ውይይት አድርገን ይህን ውይይት ደግሞ እነሱ በደንብ ተቀብለው እነሱ ጋር በመግባባት ለክልላችን ለከተማችን ብሎም ለቀንዱና ለጎረቤት ክልሎችም ያለውን የሰላም ሁኔታ አብረው ከመንግስት ጋር ለመስራት በመግባባት ጨርሰናል ማለት ነው። የከተማዋን ብሎም የክልሉን ሰላም ለማጽናትም የሰላምን አስፈላጊነት በመረዳት ሁሉም ሊሰራ እንደሚገባም ጥሪ ቀርቧል። ባለፈው ዓመት በነበረው እድገት ለመጀመሪያ ጊዜ ከናሽናል ባንክ መንግስት 1 ብር ሳይበደር ዓመቱን ጨርሷል። ይሄ በኢንፍሌሽን ላይ ያስከተለው ከፍተኛ ውጤት አለ። አጠቃላይ መንግስትም ከናሽናል ባንክ ሳይበደር ኢኮኖሚውን መምራት የሚያስችል ቁመና እየፈጠረ መሆኑን ያመለክታል። ወደ ውጭ ዜና አልፋለሁ። አሜሪካ የተወሰኑ ወታደሮችን ከአውሮፓ ምስራቃዊ ድንበር ልታስወጣ መሆኑን ሮማኒያ ገለጸች። አሜሪካ በምስራቅ አውሮፓ ያላትን ወታደራዊ ቆይታ እየቀነሰች መሆኑን የሮማኒያ የመከላከያ ሚኒስትር ናቸው ያስታወቁት። እንደ ሚኒስትሩ መግለጫ የአሜሪካ ትኩረት ወደ ኢንዶ ፓሲፊክ ክልል ማዞርን ተከትሎ ነው ዋሽንግተን 10,000 ወታደሮችን ከምስራቃዊ አውሮፓ የምታስወጣው። የአሜሪካ ጦር ኃይል ለውጥ የመጣው ባለፈው የፈረንጆቹ የካቲት ወር ይፋ የተደረገው የትራምፕ አስተዳደርን ተከትሎ መሆኑ ተገልጿል። የሩሲያ ዩክሬን ጦርነትን ተከትሎ የአውሮፓ አጋሮች የኔቶን ወታደራዊ ወጪ እንዲያሳድጉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደጋግሞ ሲናገሩ ይሰማል። በፈረንጆቹ 2022 ሩሲያ ዩክሬንን ከወረረች በኋላ የኔቶ ምስራቃዊ ክንፍን ለማጠናከር የተሰማራውን 20,000 ወታደሮችን ጨምሮ 85,000 የአሜሪካ ወታደሮች በአውሮፓ መስፈራቸውን የዘገቡት ፍራንስ 24 እና ኤኤፍፒ ናቸው። ወደ ስፖርት ተሻግረናል። በእንግሊዝ ካራባኦ ዋንጫ ዛሬ ምሽት 5 ጨዋታዎች የሚካሄዱ ይሆናል። በፕሪሚየር ሊጉ 6 ተከታታይ ጨዋታዎችን በማሸነፍ በደረጃ ሰንጠረዡ አናት ላይ የተቀመጠው አርሰናል በሜዳው ብራይተንን ያስተናግዳል። በአሰልጣኝ ሚካኤል አርቴታ እየተመራ በሁሉም ውድድሮች ባለፉት 4 ጨዋታዎች ምንም ግብ ያልተቆጠረበት አርሰናል ከአሰልጣኝ ፋቢያን ሁርዜሌር ቡድን ከባድ ፈተና ይጠብቋል። አርሰናል በኤምሬትስ ከብራይተን ጋር ባደረጋቸው ባለፉት 6 ጨዋታዎች በአንዱ ብቻ ማሸነፉ ተገልጿል። ተመልካቾቻችን በ3 ምዕራፍ ወደ እናንተ ሲደርስ የነበረው የረቡዕ ምሽት የኢቲቪ 57 ዜናችን በዚህ መልኩ ተጠናቋል። አልጋነሽ ተካ ከእናንተ ጋር ቆይታ አድርጋለሁ። ስለተከታተላችሁን እናመሰግናለን።